የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከእሷ መወለድ ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል ይሄ የሚሳነ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምንም የለም ትላል። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ስጋው ደግሞ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይህም ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። አምላክ መቼ ነው የተጸነሰው? ብዙ ሰው ድንግል ማርያም ቦታ እንደሌላት የሚሰማው አምላክ መቼ እንደተጸነሰ ስለማያስብ። አምላክ የተጸነሰው መቼ ነው? ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች አልጸነሰም? ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መላእክት ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀ። የገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። እመቤታችን ለመጀመሪያ ጊዜ አፍ አውጥታ መጽሐፍ ቅዱስ ላይ ስትናገር አሁን እንሰማለን። ቅድም ሰላም ሲላት ይህ እንዴት ያለ ምንድን ነው? አሁን ግን አልቻለች፣ መናገር ጀመረች። ምን አለች? ወንድ ስለማላውቅ እስኪ በሉ ወንድ ስለማላውቅ የድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የእሷ የልቧ ቁስል ነበር። እንደ ቃል ይሁንልኝ ስትል እግዚአብሔር በብሩህ ደመና ተጭኖ መጥቶ ከሰማያት ወርዶ በማኅፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ክብር ምስጋና ይድረሳት። እመቤታችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቃሉን እንድንሰማ ከእናታችን ከእመቤታችን ከቅድስት ድንግል ማርያም በዓለ ዕረፍቷ በረከት ረድኤት እንድንሳተፍ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። አትፍሪ አለ በእግዚአብሔር ዘንድ ሞገስን አግኝተሻል፣ እነሆ ትጸንሻለሽ፣ ወንድ ልጅም ስሙንም ኢየሱስ ትይዋለሽ። እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መላእክት ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀ። የገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤልን ላከው። ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ላይ ለዘላለሙ ምን ይላል? ለመንግስቱ ፍጻሜ ነው። የዘላለም ንጉሥ ትወልጃለሽ። አሁን ስሟት ምዕመናን። እመቤታችን ለመጀመሪያ ጊዜ አፍ አውጥታ መጽሐፍ ቅዱስ ላይ ስትናገር አሁን እንሰማለን። ቅድም ሰላም ሲላት ይህ እንዴት ያለ ምንድን ነው? አሁን ግን አልቻለች፣ መናገር ጀመረች። ምን አለች? ወንድ ስለማላውቅ እስኪ በሉ ወንድ ስለማላውቅ የመጀመሪያ ንግግሯ መጽሐፍ ቅዱስ ላይ በቤታችን ወንድ ስለማላውቅ እንዴት ነው? እስቲ ልጠይቃችሁ፣ ድንግል ማርያም ወንድ አይታ ታውቃለች? አታውቅም? አይታም አታውቅም? ቅዱስ ዮሴፍ ወንድ ነው ሴት ነው? መልሱልኝ። ዮሴፍ ወንድ ነው ሴት ነው? ያሳደጓ ካህናት ወንዶች ናቸው ሴቶች ነው? ወንድ ስለማላውቅ ማለት ምን ማለት ነው? እንደው አይቻላል አይደለም። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ የለም። እንኳን አንዳንድ ደፋሮች እንደሚሉት እንደኔና እንደናንተ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና የዘላለም ንጉሥ ትወልጃለሽ ለመንግስቱ ምን የለው ስትባል እንኳን የድንግልና ይስ ነገር ብላለች። ማህባይቴ ረከብኮ ዘከመዘ ብስራተ ቅዱስ ያዕቆብ ዘስሩቅ ሲያብራራው እንዲህ አይነቱን ዜና ከየት አመጣኸው? ዘእንበለ ዘር ምድር ትወታ ወዘእንበለ ምጥ ድንግል ጽንሰተ፣ ድንግል ሳትጸንስ ባል ሳታገባ መሬት ዘር ሳይዘራባት ታበቅላለች የሚል ዜና ከየት አመጣኸው ማለቷ ነው ይላል። ወንድ ስለማላውቅ እንዴት ይሆናል አለች። አግብታ የመኖር ሐሳብ ቢኖራት የታጨችው ለማግባት አስባ በሷ ህሊና ቢሆን ኖሮ ወንድ ስለማላውቅ አትልም። እኔ ልጠይቃችሁ፣ አሁን በዚህ ዘመን ልታገቡ ወሬ የቀራችሁ እጮኛ ያላችሁ ሴቶች መልአኩን ተውት፣ የሆኑ ሽማግሌ መጥተው ወይ የሆኑ ካህን መጥተው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ቢሏችሁ ወንድ ስለማላውቅ እንዴት ይሆናል ትላላችሁ? የልጁ ስሙ ማን ነው ነው አይደል? ጸጉሩ ሌላ ጨቆ ይሳላቸው። ይሄንን ያሳስበን እንጂ መቼስ
የታወቀ ነው። ወንድ ከወንድ ካልሆነ ከማን ትጸንሳለች? ከዚህ በፊት ማን ያለ ወንድ ጸንሶ አይታ ታውቃለች? ድንግል ማርያም አግብቶ ወልዶ የመኖር ሐሳብ ስለሌላት ወንድ ስለማላውቅ እኔ ደስ የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከእሷ መወለድ ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር እናትም ድንግልም አደረጋት። እሱ አምላክም ሰውም እንደሆነው እናትም ድንግልም አደረጋት። ስለዚህ ገብርኤልን አስጨነቀች። ወንድ ስለማላውቅ እንዴት? አቤት! ቅዱስ ገብርኤል እኮ ብዙ ጥያቄ የሚወድ መልአክ አይደለም። እዚህ ሉቃስ ወንጌል ምዕራፍ 1 ላይ አይታችሁታል። ከእሷ በፊት እኮ ሄዶ ያናገረው ሌላ ሰው ነበር አይደል? ዘካርያስን ሄደና ዘካርያስ ሆይ ሚስት ኤልሳቤጥ ወንድ ልጅን ይህ እንደሚሆን በምን አውቃለሁ ሲለው ይህ እስከሚፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ። ብዙ አላስተናገደው ምራ እንዴት ይሆናል ሲለው ይኸው ዲዳ ነው። ገብርኤል ብዙም ጥያቄ አለ። ለምን መሰላል? ዘካርያስ እኔም አርጅቻለሁ ሚስቴም አርጅታለች ሲል እንዴ በስተርጅና ልጅ መጽሐፍ ቅዱስ ላይ የወለዱ ሰዎች አሉ የለው? ማናማ? አብርሃምና ዘካርያስ ያውቃል። ያው ይሄን ሲሰብክ የኖረ ካህን ያን በሰበከበት አፉ እንዴት አርጅተን እንወልዳለን ሲለው በል እንዳትደግመው አለ። አንዳንድ ሰው ከእድሜው ጋር ማየት ነገር ሲያወራ አፉን መያዝ አምራችሁ፣ ገብርኤል ግን አፉን መያዝ አምሮ አፉን ያዘው ማለት ዲዳ ትሆናለህ። የተዘጋ ማህፀን እንዴት ይከፈታል ሲል ላሳይህ አለው። ማህፀን የሚዘጋ አንደበት ይዘጋል፣ ማህፀን የሚከፍት አንደበት ይከፍታል። ይኸው ልሳንን ዘግቼዋለሁ፣ ልሳን ቆይቶ ይከፈታል። ድንግል ማርያም ግን በእውነት ይገርማል። ይህን ጥያቄ የጠየቀችው ከእሷ በፊት በድንግልና ጸንሶ የወለደ የለም። ወንድ ስለማላውቅ እንዴት ይሆናል አለች። እውነት ልንገራችሁ፣ ቅዱስ ገብርኤል መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀውም። ስለዚህ ምን አላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልን ያድርብሽ። የሥላሴ ሥራ ነው ባንቺ የሚሰራው። መንፈስ ቅዱስ ብሎ መንፈስ ቅዱስ፣ ልዑል ብሎ አብን፣ ኃይል ብሎ ወልድን፣ አብ ወልድ መንፈስ ቅዱስ በአንቺ ይመጣል። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። በቃ አያውቀውም። መንፈስ ቅዱስ ነው የሚሰራው አለና እነሆ ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ ጸንሳለች። መካን ትባል ለነበረችው ይህ 6 ወር ሆነው አለ። ይህም አያስኬድም። ምክንያቱም እሷ ከባሏ ነው የጸነሰችው። ድንግል ማርያም ያለ ባል ነው ትጸንሻለሽ የተባለችው። ገብርኤል ወዲያ ማስረጃ ሲያጣ ምን አለ? ለእግዚአብሔር በሉ እስኪ ለእግዚአብሔር የሚሳነው የለም። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምንም የለም ትላል። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ስጋ ወደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይህም ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። ለእግዚአብሔር የሚሳነው የለም ሲላት ድንግል ማርያም ጥያቄዋን አቆመች። ዓለም የሚጠብቀውን መልስ ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ። በእውነት ይህ ቃል ለእኛ ያደረገውን ተናግረን አንጨርሰው። ልንገራችሁ ምዕመናን፣ አምላክ መቼ ነው የተጸነሰው? ብዙ ሰው ድንግል ማርያም ቦታ እንደሌላት የሚሰማው አምላክ መቼ እንደተጸነሰ ስለማያስብ። አምላክ የተጸነሰው መቼ ነው? ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች አልጸነሰች? መልሱልን። እሺ እነሆ ትጸንሻለች ሲላት ጸንሳለች? ይህ እንዴት ያለ ሰላምታ ነው ስትልስ? ኧረ ዘመድሽ ኤልሳቤጥ እኮ ከጸነሰች 6 ወር ሆናት ሲል ጸንሳለች? ምንድን ነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልብ አድርጎ እግዚአብሔር የእሷን ቃል ነው የሚጠብቀው። ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልጋል። ዲቫይን ላቭና ሂውማን ዊል፣ የአምላካዊ ፈቃድና የሰው ፈቃድ ያስፈልጋል። የእሱ ፍቅር የተሟላ ነው። እሱ ሁሌ እንደወደደን ነው። የእኛም ፈቃድ ይሁን ብላ ያሟላችሁ ድንግል ማርያም ናት። ስለዚህ እግዚአብሔር ዝም ብሎ አልጀመረም። ማዳኑን ለመጀመር የእሷን ይሁንታ እየጠበቀ ነበረ። እነሆኝ የጌታ ባሪያ እንደ ቃልህ። ልክ ድንግል ማርያም ይሁንልኝ ስትል አምላክ በማኅፀኗ አደረ። ይህንን ቃል ሳትናገር ምዕመናን ለአንድ ሰዓት ዝም ብትል ኖሮ እኛም ሳንድን ለአንድ ሰዓት እንቆይ ነበር። ለአንድ ቀን ብትቆይ የአንድ ቀን ይዘጋኝ ነበር። ልክ ይሁንልኝ ስትል ግን እግዚአብሔር ቃሏን ተከትሎ ነው ሰው የሆነው። ልብ አድርጉ።
ምናልባት ይህን ስል ትንሽ ለእሷ መብት የሰጠው ለእመቤታችን ከመሰላችሁ አንዳንድ ሰው አይታወቅ። እኔ የሁለት ሰዎች ታሪክ ከመጽሐፍ ቅዱስ ላስታውሳችሁ። የመጀመሪያው ሙሴ ነው። ከኔ ጋር ናችሁ? ሆናል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለሙሴ በሲና ተራራ ላይ ተገለጠለት። ሙሴ ሙሴ ሆይ ሂድና ሕዝቤን ከግብፅ ባርነት ነፃ አውጣ፣ ወደ ፈርዖን ሄዳል። ሙሴ ጥያቄ ጠየቀ። መሄዱንስ ሄዳለሁ፣ ግን ሄጄ ስነግራቸው ማን ነው ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። ማን ላከ ቢሉኝ እስኪ እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ አነ ውእቱ አነ እኔ ነኝ አለ። መለሰለት አልመለሰለት? አንድ በል። ሁለተኛ ጥያቄ ጠየቀ ሙሴ። ጌታ ሆይ እሺ አንተስ የአባቶቻችን አምላክ ነህ፣ ግን ሄጄ ስነግራቸው በአምኑ እንጂሳ ምን ባይሉኝስ? እግዚአብሔር ምን አለው? በእጅ ያዝከው ምንድን ነው አለው። በትር ነው አለው። ጣለው። በትሩ እባብ ነው። መልሰህ አንሳው አለው። አነሳው። በትሩ እጄን ብብቱ ውስጥ ክተት አለው። ከተተ። አወጣው አለው። ሲያወጣው ለምጾ ነው እጁ። መልሰህ ክተት አለው። ከተተ። ሲያወጣው ንጹህ ነው። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያደረኩት እኔ ነኝ። እጄን የከተትከው አንተ ነህ፣ ለምጽ ያደረኩትን ያነጻሁትም ሄደ ለህዝቡ ተናገር፣ የማሳምናቸው አንተ ምን አስጨነቀ ማለት። ስንት ጥያቄ ተመለሰለት? ሁለት። ሙሴ ሶስተኛ ጥያቄ ጠየቀ። ጥሩ ነው ጌታ ሆይ ማን መሆንንም አውቃለሁ፣ የምታሳምናቸው አንተን አውቃለሁ፣ ግን ሄጄ ስናገር እኔ እንደምታውቀው ኮልታፋ ነኝ፣ ንግግር ብዙ አይሆንልኝም እና መናገር አልችልም፣ አንደበት የለኝም። ችግር የለውም ወንድምህ አሮን አንደበት ይሆናል፣ አሮንን አብሬ ልክልሃለሁ አለ። ስንት ጥያቄ ተመለሰለት? በሶስት ተመለሰ። በአራተኛው ሙሴ እንዳለ ታውቃላችሁ? እግዚአብሔር ወይ ከይቅርታ ጋር ሌላ ሰው ፈልጋለሁ። ስንት ጥያቄ ጠይቁ። እግዚአብሔር የጊዜ ቁጣው ነደደኝ ነው። አረ ሌላ ልጨምርላችሁ። ጌዲዮን የሚባል መስፍን ደግሞ አለ መጽሐፈ መሳፍንት። ጌዲዮን ደግሞ ቅዱስ ሚካኤልን ልኮ እግዚአብሔር ሂድና ሕዝቤን ነፃ አውጣ ብሎሃል እግዚአብሔር አለ። ሲለው ምን አለ? አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ? እግዚአብሔር እንደላከ በምን አውቃለሁ? ስለዚህ መስዋዕት አቀርባለሁ፣ እሳት ከሰማይ ወርዶ መስዋዕቱን ከበላው አንተ የእግዚአብሔር መልአክ ነህ፣ አለዚያ አላውቅም። ስለዚህ መስዋዕቱን እስካቀርብ ድረስ ከዚህ ጋር እንዳትላወሳለሁ ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል። በረከቱ ይደርብን። እሺ ብሎ ቆመ ሚካኤል። የዋህ አይደለ? እሺ ብሎ ቆመ። ከዛ አቀረበ፣ እሳት ከሰማይ ወርዶ መስዋዕቱን በላው። በል ጌዴዎን አሁን የእግዚአብሔር መልአክ መሆኔን አውቃል፣ ሂድና ሕዝቡን ነፃ አውጣ ሲሉ ምን እንዳለ ታውቃላችሁ? በእኔ ነፃ እንደሚያወጣስ በምን አውቃለሁ? ስለዚህ የበግ ፀጉር የበግ ቆዳ አምጥቼ አነጥፋለሁ መሬት ላይ፣ ሌላው ቦታ ሲዘንብ እሱ ላይ ደረቅ ይሁን፣ እሱ ላይ ደግሞ ደረቅ ሲሆን ሌላው ላይ ይስለም። ያኔ እግዚአብሔር ሕዝቡን በእኔ እንደሚያወጣ አውቃለሁ። ተደረገለት። ድንግል ማርያም አምላክን በድንግልና ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዛ ጋር ደረቅ ይሁን ብላለች። እነሆኝ የጌታ ባሪያ እንደ ቃልህ። ይገርማቸዋል። ይህንን ቃል እስክትናገር ሰውም እግዚአብሔርም እየጠበቀ ነበር። ሲኦል ውስጥ ያሉ ነፍሳት ሳይቀሩ ይሁንልኝ የሚል ቃሏን ይጠብቁ ነበር። እንደውም ቢታያቸው ገብርኤል ቆሞ ሲያበስራት ሲኦል ነው ቢያዩ ይላል አንዱ ባለቅኔ። ሲኦል ነው ቢያዩ እሺ በይ እያሉ ይጮሁ ነበር። አንቺ እመቤት ሆይ ይላል ቅዱስ አምብሮስ ደግሞ ድንግል ሆይ እግዚአብሔር በደሙ ሊገዛን እያናገረሽ ነውና እባክሽን ቶሎ መልስ ስጪ፣ እባክሽን አትዘግይ ይላል። ድንግል ማርያም የሰው ልጅ ድህነት በእሷ ምክንያት እንዲዘገይ ስላልፈለገች እግዚአብሔር ለእኛ ራሱን እንዲሰጥ እመቤታችን ቀድማ ራሷን ለእግዚአብሔር ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ልክ እንደ ቃልህ ይሁንልኝ ስትል እግዚአብሔር በብሩህ ደመና ተጭኖ መጥቶ ከሰማያት ወርዶ በማኅፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ክብር ምስጋና ይድረሳት እመቤታችን። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? አላት። 3 ዓመት ከመንፈቅስ በ16 ዓመት ዕድሜዋ እሷ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ አልተንከራተተች? እኛን የማዳን ስራውን ሳይሰራ በሄሮድስ ሰይፍ እንዳይሞት ማለት ተንከራታለች። ከሁሉ ዓርብ ዕለት ሲሰቀልም ከመስቀሉ ስር ነበረች እመቤታችን። ይኸውላችሁ ይሄ ነው እኛን ኦርቶዶክሳውያን ከሌሎች ሰዎች ጋር ማያገባባን። ልጇ ተሰቀለ እንጂ እሷ ምን ሆነች? ብዙ ሰዎች አሉ። እስቲ እዚህ መሀል እናቶች አላችሁ። አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማን ነው?
አንድ ልጅ 6666 ጊዜ ሲገረፍ እናት ምን ይሰማል? ጌታ እኮ የተገረፈው እኛ ደዌ በምናጫው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች አሉት፣ የሾሉ አጥንቶች ያሉት መግረፊያ ነው ሮማውያን የሚገርፉበት። ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚገዙ እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የእሷ የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ትንቢት ነግሯት ነበረ። በነፍሷ ሰይፍ ያለፈው ልጇ ሲሰቀል ቆማ ያየች ቀን እና ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አዎ ሰው ናት ይሉንና፣ አዎ ሰው ናት በተፈጥሮ እንደ ሰው ምን ይሰማታል ልጇ እንደዛ ሲሰቀል? ለእኛ አምላካችን ነው፣ ለእሷ እኮ ልጇም ነው፣ አምላኳ ብቻ ነው። የመጀመሪያው እጆቹን ይዛ ሲድህ የመራችው ልጇ እጆቹን በሚስማር ሲቸነከር አይታለች። ድንግልናዊ ወተቷን ያጠባችው ልጇ ሐሞትና ከርቤ ሲጠጣ አይታለች። ደሙ እንደ ውሃ ሲፈስ አይታለች። እመቤታችን እንደሷ ያዘነ እንደ ክርስቶስ የተሰቃየ እንደሷም ያዘነ። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? ይህንን በልቡናችን ይሳልብን። እንደውም አባቶቻችን ሲጨፍንም ሲገልጥ ይላሉ። ሲወለድም መጀመሪያ ያየው እሷን ነው። ከመሞቱ በፊት እነኋት እናትህ እነሆ ልጅሽ አለ። ከዛ አባቶ ነፍሴን አደራ ሰጣለሁ ብሎ ሄደ። ሲመጣም ሲሄድም ሲጨፍንም ሲገልጥም ያየው እሷን ነው ይላል። እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅን ድህነት መስቀል ላይ እስኪያሰናብታት ቆማ ተመልክታለች። ወላዲተ አምላክ በእኛ መዳን በመላው የክርስቶስ የማዳን ስራ ውስጥ አብራ ነበረች። ይህንን በልቡናችን ይሳልብን። ሁለተኛ የምናየው የመጨረሻ ድንግል ማርያም ቅድስት የሆነችው አምላክን ከወለደች በኋላ አይደለም። አምላክን ለመውለድ ያበቃት ምን ሆና መገኘቷ ነው። የሚገርም እኮ እግዚአብሔር ከሰው ሁሉ መርጦ ከእሷ እንዲወለድ ያደረገ ነገር እመቤታችን ላይ ተገኝቷል። ምንድን ነው? ይህንን የሚያውቀው እግዚአብሔር ነው። እኔ ትሕትናዋን ብቻ ልንገራችሁ እናወርዳለሁ። እንደ ድንግል ማርያም ትሁት ሰው የለም በምድር ላይ። በምን አወቀ? እንደሷ ክቡር የሆነ ፍጡር አለ? ለምን? እንደሷ ትሁት ስለሌለ ነው። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ራሱን በጣም ዝቅ ያደረገ በጣም ምን ይላል? እንደ ድንግል ማርያም ዝቅ ያደረገ የለም። ራሱ ትሕትናዋ የልቧን ቅድም አይተናል። ከንግግሯ ይጀምራል። ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ሲላት ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። ከኔ ጋር ናችሁ?